لبيك اللهم لبيك لبيك اللهم لبيك لبيك اللهم لبيك لبيك اللهم لبيك لبيك لا شريك لك لبيك اللهم لبيك لبيك لا شريك لك لبيك اللهم لبيك لبيك اللهم لبيك إن الحمد والنعمة لك والملك لا شريك لك لبيك اللهم لبيك بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم ያው በመጀመሪያ እንግዲህ አልহামዱሊላህ በመላው ዓለም ላይ ለሚገኙ ሙስሊም እህት ወንድሞች እንኳን ለ1446ኛው ለአረፋ በዓል ወይም ደግሞ ለኢድ አልአድሃ አደረሳችሁ በማለት ሰላምታ ምስጋናዬን አቀርባለሁ። ብስሚላህ ስሜ ሼህ ኢብራሂም አብዱ አሊ ይባላል። በመከተል ያው የአረፋ በዓል ምንድነው? የአረፋ አንድምታ ምንድነው? የአረፋ ስያሜ ምንድነው ለሚለው አደምና ሐዋስ እንዴት ተገናኙበት የሚለው ወደዚህ ታሪክ ስንመጣ ማለት ነው። ያው እንግዲህ እንደምናቀው አረፋ ተራራ ወይም ደግሞ ጀበል አልዓረፋ የሚባለው አንድ የቦታ ስም ወይም የተራራን ስያሜ የያዘ ቦታ ነው። ይሄ እንዴት መጣ ብለን ማለት ነው ወደዛ ከገባን አላህ Subhanahu Wa Ta'ala እንግዲህ አደምና ሐዋን ከخلቀ በኋላ አብረው እየኖሩ ያለ ይኖሩበት በነበረው በጀነት ላይ ሲበሉ ሲጠጡ ሁሉን ነገር ማለት ነው አላህ Subhanahu Wa Ta'ala አሟልቶላቸው እየኖሩ በነበረበት ሰዓት ላይ ነገር ግን አንዲት የአላህ Subhanahu Wa Ta'ala ትእዛዝ በመጣሳቸው በዛም የተነሳ ማለት ነው አላህ Subhanahu Wa Ta'ala ተቆጥቶባቸው ወደ መሬት ከወረዱ በኋላ እንግዲህ አባታችን አደም እንደሚባለው ወቂለ ያኒ ነዘለ ፊል ሂንድ ይላሉ ህንድ ላይ ነበር አባታችን አደም አለይሂ ሰላቱ ወሰለም ይወረደውና አደም አለይሂ ሰላቱ ወሰለም ሐዋን ፍለጋ ማለት ነው ወደዚህ ወደ ጀበል አልዓረፋ ወዳለበት ቦታ እየፈለጉ ከ40 አመት በኋላ ይላሉ እንግዲህ ዑለማዎች ማለት ነው ከ40 አመት በኋላ የተገናኙ ይላሉ እዚህ ጀበል አልዓረፋ ላይ አባታችን አደም ሐዋን ያዩታል ነገር ግን ቀድማ ያየች ሐዋን ይችላሉ ሐዋ ባየቻቸው ጊዜ ሙዝደሊፋ የሚባል ቦታ ነበርችና ፈዝደለፈት ይላሉ ልክ አደምን ስታይሷ እንዴት ነው የመርበትበት አይነት ባህሪ ታሳያለች በዚህን ጊዜ ማለት ነው አደም አለይሂ ሰላቱ ወሰለም አዩዋትና እዛ ጀበል አልዓረፋ ላይ ሁለቱም ተያይተው ተገናኙ በዚህን ጊዜ ማለት ነው ግንኙነታቸው ወይም ደግሞ ማለት ነው አረፍቱክ ይላሉ በሌላ ስያሜ ማለት ነው ጅብሪል አለይሂ ሰላቱ ወሰለም ለኢብራሂም አለይሂ ሰላቱ ወሰለም ማለት ነው የሐጅን አህካም الحج ወይም ደግሞ ማለት ነው እንዴት እንደሚደረግ እያሳያቸው እያለ በዚህን ጊዜ ልክ እያሳያቸው ጨርሶ ሲያበቃ ለኢብራሂም ይላቸዋል ያ ኢብራሂም አሁን ማለት ነው ይሄ ያስተማርኩ ያለው ነገር ገባው አረፍተ ይላቸዋል አረፍተ ሲላቸው ኢብራሂም አለይሂ ሰላቱ ወሰለም ምን ያሉ نعم عرفتو ገባኝ ይላሉ እዛ ቦታ ላይ ነበርና ስያሜው ከዚህ ጋር ተያይዞ የመጣ ነው ይላሉ ዑለማዎቻችን ወይም እንደ ሸሪዓተል እስላም ይሄንን ይመስላል ማለት ነው የአረፋና የስያሜው እንደዚሁ ማለት ነው የአባታችን አደምና የእናታችን ሐዋ ግንኙነት ወይም ደግሞ አመጣጣቸው ግንኙነታቸው ይሄን ይመስላል ከ40 አመት ከተጠፋፉ በኋላ ወደ መሬት ወርደው እንግዲህ ተገናኙት እዚህ ጀበል አልዓረፋ ላይ ነው ይላሉ በዓሉና አረፋ ግንኙነት ለሚባለው አረፋ በዓሉ ጋር ሊያገናኘው የሚችለው የሐጅ ስራ ለመሆኑ ብቻ ነው ሐጅ የሚባለው አንድ ሰው በህይወቱ በአንድ ጊዜ ግዴታ የሚሆነውና ከእስልምና 5 መሰረቶች አንድ ስለሆነው ስለ ሐጅ ስራዎች አረፋ ላይ በ9ኛው ቀን መቆም የሚባለው አንድ አርካኑ ወይንም መሰረቱ ስለሆነ ነው ኢዱ የሚጠራው ኢደል አረፋ ተብሎ የሚጠራው በ9ኛው ቀን ባለው የሐጁ ስራ ጋር በተያያዘው ነው ኢደል አድሃ የሚባለው በ10ኛው ቀን ሶላት የምንሰግድበትና እርድ የምናከናውንበት ነው ግን አሁን ሊጠራ የሚችለው በማን ነው ኢደል አረፋ ተብሎ የሚጠራበት የሐጁ ስራ ጋር ስለተያያዘ እንጂ አለዛ ኢድ ተብሎ የሚጠራው የ10ኛው ቀን እንጂ የ9ኛው ቀን ኢድ ተብሎ አይጠራም ግን 10ኛው ቀን ላይ ያለውን ኢደል አድሃ ብለን የምንጠራውን
በዘጠነኛው ቀን የሐጁ ስራ ጋር በተያያዘው በአረፋ እየተሸነፈ ነው ስሙ። ስለዚህ ግንኙነቱ ኢዱ ጋር ሊያገናኘው የሚችለው የሐጁ ስራ ጋር ስላለው ብቻ ነው እንጂ አለዛ ኢድል አድሃና የአረፋ በዓል ተብሎ የሚጣሩ ነገሮች ተዛማጅ ነገር ሆነው እንጂ አረፋና ሐጅ ናቸው ሊገናኙ የሚችሉት። ምክንያቱም ከሐጅ ስራዎች አንደኛው ትልቀኛው መሰረቱ አልሐጁ አረፈቱ ሐጅ ብሎ ማለት በአረፋ ተራራ ላይ መቆም ነው ተብሎ የተነገረለት ስለሆነ አረፋ የሚገናኙ የሐጅ ስራ ጋር ነው። ግን በአንድ ቀን ሁለታቸው የሚዛመዱ ስለሆኑ የአረፋ በዓልና የኢድል አድሃ በዓል ተብለው እርስ በርሳቸው ሁለታቸውም ይሰየማሉ። እና አሁን ተያያዥነቱ አረፋ የሚባለው ተያያዥነት የሚባለው የሐጁ ስራ ጋር ነው ሊያዝ የሚችለው እንጂ ኢዱ ስራ ጋር አይደለም። ኢዱ በ10ኛው ቀን የሚሆን ነው የሶላቱና የርዱ። አረፋ የሚባለው በ9ኛው ቀን የሚቆም ለሐጁ ስራ አንዲ ትልቅ ሩክን ተደርጎ ወይንም መሰረት ተደርጎ የሚያያዘው ጋር ያጋ ነው ሊሆን የሚችለውና ተያያዥነታቸው የሐጁ ስራ ጋር ነው። ሶላቱ ጋር የሚገናኙት በቀን በጉርብትና ወይንም በቀን ስያሜ እንጂ ሶላቱ ጋር የሚገናኙበት ነገር የላቸው። አረፋ እንደምናቀው እንግዲህ ያው ትልቁ ከአርካን الحج ወይም ደግሞ ማለት ነው ከሐጅ ስነ ስርዓት ያው ትልቁን የሚይዘው አረፋ ነው። ረሱላችን ሰለላሁ ዐለይሂ ወሰለም ይላሉ ያላ መልእክተኛ ሰውየው ማለት ነው የአረፋ ወቁፍ العرፋ ወይም ደግሞ ማለት ነው ጀበል العرፋ ላይ ወቁፍ ያለፈው እንደሆነ ሐጁ የተሟላ አይደለም ይላሉ። ሰውየው ሐጁ የተሟላ አይሆንለትም ይላሉ። እና ሐጅ አርካኖች አሉት። ከነዚህ አርካኖች ማለት ነው አንደኛው الوقوف بالعرفه ነው። ስለዚህ 9ኛው ቀን ማለት ነው ሁሉም ሙስሊሞች ለሐጅ ሄዱ ሙስሊሞች ሁሉ በአጠቃላይ ጀበል العرፋ ላይ ይቆማሉ ወይም ጀበል الرحمه ብለን የምንለው ላይ ማለት ነው። ሁሉም እንግዲህ ዛጋ ሄዱና ዛጋ ቆመው ዛ ጀበል العرፋ ላይ ሆነው ማለት ነው ከዘዋለ ሸምስ በኋላ ከምንለው ወይ ማለት ነው ከዙሁሩ ሰዓት በኋላ ይሄዱና ማለት ነው ዛጋ ይቆማሉ። ዛጋ ከቆሙ በኋላ እንግዲህ አላህ Subhanahu Wa Ta'ala ማለት ነው ያወደሱ አላህን ለበይክ ይያሉ እንደዚሁ ማለት ነው ባያፈሰሱ ዱዓ ያደረጉ አላህን ተልቢያ ያደረጉ የሚያሳልፉበት የሆነ ቦታ ነው ይሄ አረፋ ብሎ ማለት ነው። ይሄ ብቻ አይደለም አላህ Subhanahu Wa Ta'ala እንግዲህ ያንን ቀን ባሪያዎቹን ከእሳት ነፃ የሚያወጣበት የሆነ ቀን ነው። ረሱላችን ሰለላሁ ዐለይሂ ወሰለም ይላሉ እንግዲህ ያንን ቀን አላህ Subhanahu Wa Ta'ala ይላሉ ለመላእክቶች ይላቸዋል እስኪ ወደ ባሪያዎች እዩ እነዚህ ባሪያዎች እኮ ማለት ነው ለማን ብለው ነው እዚህ ጋር የመጡት ለማን ብለው ነው ማለት ነው እዚህ ጋር ቆመው የሚያለቅሱት እያለ ከመላእክቶቹ ጋር አላህ Subhanahu Wa Ta'ala የሚፎካከርበት የሆነ ቀን ነው አሉ። እንደዚሁ ማለት ነው ይሄ ብቻ አይደለም እንግዲህ እቺ አረፋ ቀን የምትባለው 9ኛው ቀን አላህ Subhanahu Wa Ta'ala ሳይቀር ማለት ነው በቁርአኑ ይላል اليوم اكملت لكم دينكم واتممت عليكم نعمتي ورضيت لكم الاسلام دينا ብሎ አላህ Subhanahu Wa Ta'ala የተናገረበት ነው ይላሉ። እንግዲህ ረሱላችን ሰለላሁ ዐለይሂ ወሰለም በአረፋ የአረፋ ቀን ጀበል العرፋ ላይ ሆነው ማለት ነው ይሄንን ቁርአን አላህ Subhanahu Wa Ta'ala አወረደባቸው አሉ። ምን የሚለውን اليوم اكملت لكم دينكم ከዚህ ጋር ምንድነው ይላሉ ዑለማዎች ሁለት ነገር አንደኛ ኢክማል الدين ይላሉ ዲን የተሟላበት የእስልምና እምነት የተሟላበት ይሄ ማለት ነው እንግዲህ ረሱላችን ሰለላሁ ዐለይሂ ወሰለም አላህን ሲያወርደው ዛሬ ማለት ነው ዲናቸው ሞልለውላችሁ ዲናችሁን እምነታችሁ ሞልለውላችሁ ብሎ አላህ የተናገረበት ቀን ነው አሉ። اليوم اكملت لكم دينكم ይሄ ብቻ አይደለም አሉ ዲን መሟላት ብቻ ሳይሆን ደግሞ አሉ እንደዚሁም واتممت عليكم نعمتي ብሎ አላህ Subhanahu Wa Ta'ala ጸጋዬንም ማለት ነው በእናንተ ላይ ሙሉ አደረኩትኝ ጸጋዬንም በእናንተ ላይ እንግዲህ ይሄው አንባብቻለሁ አፍስሻለሁ ብሎ አላህ Subhanahu Wa Ta'ala የመሰከረበት ቀን ነው አሉ ይሄ አረፋ። ይሄ ብቻ አይደለም እንግዲህ አረፋ ባል ከእስልምና ጋር በተያያዘ ያለው ምንድነው ሌላው በተጨማሪ አንደኛ ይሄንን ቀን መጾሙ ይላሉ ረሱላችን ሰለላሁ ዐለይሂ ወሰለም ይላሉ የአላህ መልእክተኛ ሰውሙ አረፋ አሉ የአረፋን ቀን መጾሙ ይላሉ ከፊሩ ሰነተይን አሉ አንድ ሁለት አመትን ወንጀል ያስምራል ይላሉ። አንድ ማለት ነው ያለፈውን አመት ወንጀል ያስምራል እንደዚሁም ደግሞ ማለት ነው የሚመጣውን ወንጀል የሁለት አመት ወንጀል የሚያስምር የሆነ ቀን ነው ይላሉ። ስለዚህ ይሄ አረፋ በተለይ ከሙስሊሞች ጋር ያለው ግንኙነት ወይም ደግሞ ማለት ነው አረፋና ሙስሊሞች ሲወሱ ትልቅ ማለት ነው እንግዲህ ሙስሊሞች
ያንን ቀን ከአላህ Subhanahu Wa Ta'ala ጋራ የሚገናኙበት ዱዓ የሚያደርጉበት አላህ ፊት ቆሞ ማለት ነው ተናንሰው ለዱንያም ይሁን ለአኺራ የሚለምኑበት ቀን የሆነ ታሪካዊ የሆነ የሙስሊሞች አሻራ ጥሩ ያለፈ ቀን ነው ማለት ነው እንግዲህ አረፋ ይሄንን ይመስላል በዓሉ የሚከበረው በአረፋ በ9ኛው ቀን ያለው አከባበር እዛ ቦታ ላይ ለሐጅ ሄዱ ሰዎች አረፋ ተብሎ የሚጠራው ቦታ ላይ ቆመው እዛ በሐጁ መስፈርት ስለ ሐጅ ያላቸውን ስራ የሚያከናውኑበት ያጋ ነው ሊያዝ የሚችለው እዛ ቦታ ላይ በሐጅ ያልሄዱ እንደኛ ላሉ ሰዎች ጨረቃው ከተወለደ ጀምሮ የዙልጃ ጨረቃ የምንለው ከተወለደ ጀምሮ 9 ቀኖች ስለሚጾሙ 8ን ጾመው 9ኛው ቀን ላይ ተጡሞ ይዋላል እና ሐጅ ለሚያረጉ ሰዎች እዛው ቦታው ላይ መቆም ነው የሚያያይዘው ሐጅ ለማያረጉ ሰዎች እሳ በጾም ማሳለፍ ነው የሚያስፈልገው እዛም ሐጅ አሉት የሐጅን ስራቸውን የሚያከናውኑበት ነው እዛ በመቆማቸው ሐጅም ያልሆዱ ሰዎች ደግሞ 9ኛው ቀን መጾም አጅራለው ተብሎ በሸሪዓ ስለተነገረ በጾም ሊያሳልፉት የሚችሉትና ሐጅ ሄዱ ሰዎች የሚያሳልፉበት ሐጅ ስራ ጋር የተያያዘ ነው ሐጅ ያልሄዱ ሰዎች በጾም ነው ሊያሳልፉት የሚችሉት አው ሌላው ምንድነው ያው ሙስሊሞች ዓለም ላይ ያሉ ሙስሊሞች የሚተዋወቁበት የሆነ ቀን ነው እንግዲህ የአረፋ ቀን ሙስሊም ብዙ ጊዜ እኛ እንደ እስልምና ወይም ማለት ነው እንደ ዲን الاسلام አላህ Subhanahu Wa Ta'ala ሰላታችንን በተለይ ለወንዶች ማለት ነው ዋጅብ ያደረገብን በመስጂድ ላይ ነው ስለዚህ ማለት ነው እያንዳንዱ ሙስሊም ሰፈር ላይ ያለ ሙስሊም በቀን 5 ወቅት በሚሰግድ ጊዜ መስጂድ ላይ ይተዋወቃል ቀጣይ ማለት ነው ራቅ ያለው ደግሞ ጁምዓን ማለት ነው መጥቶ የሚሰግድ ጊዜ በሳምንት ጁምዓ ይተዋወቃል እንደዚሁም የቀሩት ደግሞ አገሪቷ ላይ ያሉት ትልቅ ሜዳ ላይ ማለት ነው ወጥተው በሚሰግዱ ጊዜ ዒድ አልፍጥርን የመሰለ ዒድ አልአድሃን የመሰለ እነዚህን ሰላቶች ልክ ስቴዲየም ላይ ማለት ነው እንደሚሰገደው ትላልቅ የኳስ ሜዳዎች ላይ የሚሰገደው በሚሰግዱ ጊዜ እንደዚሁም እንደ ሀገር ማለት ነው ሙስሊሞች የሚገናኙበት የሆነ ትልቅ አሻራን የሚጥል ሰላት ነው ነገር ግን ይሄ አረፋ ወይም ደግሞ ማለት ነው ይሄ ሐጅ ላይ የሚደረገው ይሄ ሐጅ ስንል ግን ምንድነው ዓለም ላይ ያሉ ሙስሊሞች አላህ Subhanahu Wa Ta'ala ይላል በአጠቃላይ እንግዲህ ዓለም ላይ ያሉ ሙስሊሞች መጥተው የሚገናኙበት ነው ለዚህ ነው አላህ Subhanahu Wa Ta'ala ለነብዩላህ ኢብራሂም አለይሂ ሰላቱ ወሰለም ያኔ ሐጅ ልክ በይተላህ ሐራም ወይም ደግሞ በይተላህ ይሄ ካዕባ የምንለው ዛሬ ማለት ነው ሰርተው ከልጃቸው ከእስማኤል ከጨረሱ በኋላ ሰዎችን ተጣሩ አላቸው አላህ Subhanahu Wa Ta'ala ምን ብዬ ልጣራ እንዴት ነው የሚደርሳቸው ሲሉ ተጣራ መጣራት ያንተ ነው ማድረሱ ግን የኛ ነው ይላቸው አላህ Subhanahu Wa Ta'ala ስለዚህ ወአذን ያላቸው ተጣራ ነገር ግን ማለት ነው አንተ ጥሪ በመታደርግ ጊዜ ያንተ ጥሪ ያንዳንዱ ሰው ላይ ዓለም ላይ አርዋህ ላይ እንዲደርስ እናደርገዋለን ከዛ ያችን ቀን ለበይክ ያለ ማለት ነው ለነብዩላህ ኢብራሂም በሚጣሩ ጊዜ ለበይክ ያለች ሩህ ወይም ደግሞ ያንዳንዱ ማለት ነው ሰው ልጅ እንግዲህ ዛሬ ሐጅ ሄዶ ሰውየው አንድ ጊዜ ሊያደርግ ይችላል ሁለት ጊዜ ሊያደርግ ይችላል ሶስት ጊዜ አራት አምስት በእድሜው ልክ ሊያደርግ ይችላል ያኔ እሳቸው ሲጣሩ ለበይክ ባለው ልክ ማለት ነው እንግዲህ ሄዶ ሐጅ ያደርጋል እዛ ደግሞ በሚሄድ ጊዜ አጠቃላይ ዓለም ላይ ያለ ሙስሊም መጥቶ በአንድነት ቆሞ በአንድነት ዱዓ አድርጎ በአንድነት ሰግዶ በአንድነት ማለት ነው ሰፋና መርዋ ላይ ሮጦ በአንድነት ማለት ነው ሙዝደሊፋ ላይ አድሮ በአንድነት ያንዳንዷን ማለት ነው የሚያደርጋትን ነገር ሁሉ ዘር ከለር ወይም ደግሞ ማለት ነው እንግዲህ ቁመት እንደዚሁ ማለት ነው ማንኛውንም እንበለው ጎሳ ብሔር ሳይለየው እዛ ቦታ ላይ ሁሉም ተናንሶ ጌታውን አላህ Subhanahu Wa Ta'ala እየለመነ አላህ Subhanahu Wa Ta'ala መግፊራ እየጠየቀ አላህ Subhanahu Wa Ta'ala ለዚህኛው ማገር ለዛኛው ማገር እንዲያሳምርለት ተናንሶ የሚመጣበት የሆነ አንዱ ይሄ የሐጅ ስነ ስርዓት ወይም ደግሞ ይሄ አሁን ያለንበት ማለት ነው ይሄ የአረፋ በዓል ነው ማለት ነው እንዳልነው ይሄ የአረፋ በዓል ምንድነው ያው ብዙ ጊዜ አረፋ ሲባል ወይም ደግሞ ዒድ አልአድሃ የምንለው በተለምዶ ያው የእርድ በዓል ነው የእርድ በዓል እንደመሆኑ የእርድ አመጣጡ ብዙ ጊዜ ያው ምንድነው የሚባለው እንግዲህ አባታችን ኢብራሂም አለይሂ ሰላቱ ወሰለም ያኔ ነብዩላህ ኢስማኤልን አለይሂ ሰላቱ ወሰለም ከወለዱ በኋላ ከብዙ ጊዜ በኋላ ነበር ይሄን ኢስማኤልን ያገኙትና ያው ታሪኩ በጣም ሰፊ ነው እንግዲህ አባታችን ኢብራሂም ወደ ግብጽ ሄደው ተሰደው እናታችን እንግዲህ ያው በዛ ጊዜ
ሳራ የምትባል ባልተቤት ነበረቻቸው እሷን ይዘው ግብጽ ከገቡ በኋላ ከዛ ግብጽ እየኖሩ ደግሞ እንደዚሁ ሲኖሩ አንድ ንጉስ ያው በሆነ አጋጣሚ እንግዲህ ታሪኩ ሰፋ ያለ ነው ባለቤታቸውን ለሆነ ነገር ያው ጠይቋት ነበር ከዛም በኋላ ማለት ነው እሳቸውም እንግዲህ ያው አንድ ዛጋ እቺ ምን ነች ሲላቸው ሰራተኛ የነቻሉ ያው ነብዩላህ ኢብራሂም አንድ ውሸት ዋሽተዋል ይባላል ያው እቺን በዚህ ሁኔታ እንግዲህ ያው ታሪኩ ሰፊ ነው ይሄ ይያለ ከዛ በኋላ ሐጀር የምትባል ማለት ነው በሰራተኛነት ተሰጥቷቸው እንግዲህ እቺን ሐጀርን ይዘው ወዴት ነው የተሰደዱት ነብዩላህ ኢብራሂም አለይሂ ሰላቱ ወሰለም አሁን ማለት ነው ይሄ ጀዚረቱል አረብ የምንለው ወይም ደግሞ አሁን ያሉበት ይሄ መካ የሚባለው ኤሪያ ነው ስለዚህ እዛ አካባቢ ሄደው ከብዙ ጊዜ በኋላ ለመጀመሪያ ጊዜ እንግዲህ ሐጀር ከምትባል ነብዩላህ እስማኤልን አለይሂ ሰላቱ ወሰለም ያገኛሉ እዛ ወስደው እንግዲህ ምድረ በዳ ነው አገሩ በረሃ ነው የሚበላ የለም የሚጠጣ የለም እዛ ምድረ በዳ ላይ ያደረጓቸውና ይዘውት የነበረው የሚበላው የሚጠጣው ተምሩ ማለት ነው ተወላቸው ነብዩላህ ኢብራሂም ወደ ቀድሞ አገራቸው የከነዓን መሬት ማለት ነው ተመልሰው ከሄዱ በኋላ እናታችን ሐጀር እንግዲህ እዛ አገር እየኖረች ብቻዋን የሚበላ የለም የሚጠጣም የለም ጨረሰች ምንም ብቻዋን ነች ምድረ በዳ ላይ ነው ያለችው በዚህን ጊዜ እንግዲህ ያው ልጁም ደግሞ የሚበላ ሲያጣ የሚጠጣ ሲያጣ ጧም ደግሞ የምትበላው የምትጠጣው ስታጣ እሷም ደረቀ ማልቀስ ይጀምራል በዚህን ጊዜ ያው በጣም ተጨነቀች በጣም እንግዲህ አላህ Subhanahu Wa Ta'ala ጠየቀች በጣም ወደ ጌታዋ ማለት ነው አለቀሰች ያው ጨነቃት አንዴ ወደዚህ ማለት ነው ትሮጣለች አንዴ ወደዚህ ትሮጣለች ሁለት ተራራዎች አሉ በዚህ በኩል ሰፋ በዚህ በኩል መርዋ የሚባሉ ማለት በጣም እንግዲህ ከፍ ያሉ ተራራዎች ነበሩ ተራራው ላይ ወጣ እሷን የሚያግዛት ወይም ደግሞ የሚረዳት ሰው ካለ ወይም ደግሞ ይበላ የሚጠጣ የሚሰጠኝ ካለ ብላ ማለት ነው እየሮጠች ነበር በጣም ደንግጣ እንግዲህ ልጇ ራህ ብለኝ ነው የምታበለው ይላትም በዚህ ሁኔታ በዚህ እየሮጠች ባለበት ሁኔታ ላይ ግን አላህ Subhanahu Wa Ta'ala ጅብሪል መላእክታው ማለት ነው ላከና ይሄ ህፃኑ ልጅ እያለቀሰ የነበረበትን አካባቢ ዛሬ ማውዝ ዘምዘም ብለን የምንለው እንዲፈልቅ አደረገላት ወይም ማለት ነው ልጁ ሲንፈራፈር በግሩ ይላሉ ወይም ማለት ነው ጅብሪል አለይሂ ሰላቱ ሰላም መጥቶ በክንፉ ያንን ቦታ ሲመታው እንግዲህ ማውዝ ዘምዘም የምንለው ዛሬ ወይም ደግሞ የዘምዘም ውሃ እንዲፈልቅ አደረገ ይሄ ውሃ እንግዲህ ለዚህ ሴትዮ ተቸግራ የነበረችው ምግብንም የሚሸፍን መጠጥንም የሚሸፍን ውሃ አላህ Subhanahu Wa Ta'ala አደረገላት በዚህ ሁኔታ እንግዲህ ያንን የተቀደሰ ውሃ የሆነ ለልጇም ለሷም የሚያድጉበት የሚከብሩበት እዛ አካባቢ ላይ ኢንቫይሮንመንት ወይም ደግሞ እዛ አካባቢ ላይ ኑሮ እንዲመሰረት ዛሬ ማለት ነው ያለው ቦታ እንዲስፋፋ መሰረት ለመጣል የሆነው ማለት ነው በነብዩላህ እስማኤል አማካኝነት ሆኖ በዚህ ሁኔታ ቀጠለ ማለት ነው ከዚህ በኋላ አባትም ከስከለታት በኋላ ነብዩላህ ኢብራሂም ተመልሰው መጡና ልክ ይሄ ልጅ ማለት ነው አድጎ ከፍ ብሎ ማለት ነው የሚያጓጓ ህፃን ሆኖ ባዩት ጊዜ እንግዲህ እሳቸውም የልጅ ፍቅር ወይም ደግሞ መሐባ የምንለው ማለት ነው በውስጣቸው ላይ መስረት ጀመረ እስማኤል አድጎ ሲያዩት የመጀመሪያ ልጃቸው ነው ከስንት ዓመት በኋላ ያገኙት ልጅ ነው ልክ ማለት ነው አድጎ ባዩት ጊዜ ማለት ነው ውስጣቸው ላይ ምን ገባ የዚህ የልጅ ፍቅር ገባ የልጅ መሐባ በሚገባ ጊዜ አሁን በዚህ ምን ጊዜ አላህ Subhanahu Wa Ta'ala ሊፈትናቸው ምን አላቸው በመናማቸው ማለት ነው አላህ ደጋግሞ አሳያቸው ይሄንን ልጅን ማለት ነው እስማኤልን ምን አርጋላቸው እረድ የሚል ትእዛዝ ከአላህ Subhanahu Wa Ta'ala መጣ ስለዚህ እሳቸው ምን አሉት እኔ ማለት ነው አንተን ምን አሉት አይቻለሁኝ በህልሜ ምን ሳረግ አንተን ረድ የሚል ወህይ መጥቶልኛል አሉት ነብዩላህ ኢብራሂም ማለት ነው በዚህ ጊዜ እስማኤልም ይሄንን ትእዛዝ ሰማና ምን አላቸው አባቴ ሆይ ፈዓል ማቱ መራላቸው የታዘዝከውን አድርግ ምንም ችግር የለም ረደኛ አላቸው በዚህ ጊዜ ማለት ነው እሳቸው ሜሩና ለሚስታቸው አማከሯት እሷ ምን አለቻቸው ረድ አለቻቸው ግን በማል ሸይጣን እየመጣ ምን ይል ነበር ኢብራሂም ልጅሽን ሊያርደው ነው ይሄንን ሲላት ሸይጣን መጥቶ ማለት ነው እሷ ምን አደረገች ሸይጣንን ሂድ አንተ ከዚህ ምናም ብላ ማለት ነው እንግዲህ ጫማ አንስታ ይሄንን ሸይጣን አባረረችው ልጅም ረደኝ ይላል አባትም ማለት ነው ረድ የሚል ትእዛዝ መጥቶብኛል ይያሉ ማለት ነው በዚህ ሁኔታ ይያሉ እንግዲህ አላህ Subhanahu Wa Ta'ala ያው ከዛ በፊት እንግዲህ ያ አደም ልጆች ተጣልተው ማለት ነው በቁርባን መልክ ያስገቡት ወይም ደግሞ ይሰጡት የነበረው በግ አለ አቤልና ቃይል በስጣሉበት ጊዜ መስዋዕትነት ሄደ በግ ነበረ እሱ በግ ነው የሚባላል ከተራራ ላይ ወረደ በግ ነው የሚባላል ያንን በግ ነብዩላህ ኢብራሂም በልጃቸው ፋንታ እንዲያርዱ መስዋዕት እንዲያደርጉ አላህ Subhanahu Wa Ta'ala ይሄንን አቀረበላቸው ነብዩላህ እስማኤል ረዳኝ ብለው ዝግጁ መሆናቸው አላህ Subhanahu Wa Ta'ala የነብዩላህ ኢብራሂምን ቀልብ ላይ ማለት ነው እንግዲህ እስኪ የልጅ ውዴታ ይወጣሉ ከቀልብ ላይ ምክንያቱም ይሰው አላህ Subhanahu Wa Ta'ala እንግዲህ እዚህ ዱንያ ላይ እኔ ሁለት ቤት አለኝ ይላል አንደኛው የሙእሚን ቀልብ ሲሆን ሁለተኛው ማለት ነው የአላህ Subhanahu Wa Ta'ala ቤት መስጂዶች ናቸው ይላል
የሰው ልጅ ማለት ነው በቀልቡ ላይ ከአላህ Subhanahu Wa Ta'ala ውጪ ማንንም መያዝ እንደሌለበት ማንንም ማለት ነው ውስጡ ላይ ማፍቀር እንደሌለበት መውደድ እንደሌለበት ከአላህ ውጪ ማለት ነው ውስጡ ላይ ማመን እንደሌለበት አላህ Subhanahu Wa Ta'ala ለማስረዳት ነው የልጃቸውን ፍቅር የልጃቸውን መሐባ ከቀልባቸው እንዲያወጡ ስለፈለገ አላህ Subhanahu Wa Ta'ala በዚህ ሁኔታ ነብዩላህ ኢብራሂምን ፈተናቸው ሚስትም ተፈተነች ልጅም ተፈተነ አባትም ተፈተኑ ነገር ግን ማለት ነው ያ የተፈተኑበት መስዋዕት ያ የተፈተኑበት ማለት ነው ቦታ ያ የተፈተኑበት እያንዳንዱ ያደረጉት ክንዋኔ hatta ውሃ ጠምቷት ማለት ነው ስጥሮት የነበረበት ቦታ ሁሉ ዛሬ አላህ Subhanahu Wa Ta'ala ተከታይ ለዚህ ማለት ነው አሁን ላይ ዲን እስላም ላይ ላለው ሁሉ እንዲሮጡ አላህ Subhanahu Wa Ta'ala አድርጓል እሷ ይሮጠችውን ቦታ እንዲሮጡ አላህ አድርጓል የወጣውን ውሃ እንድንጠጣው አላህ አዟል የወጣውን ውሃ ማለት ነው ብንጠጣው መድኃኒት እንደሚሆን ምግብ እንደሚሆን እያንዳንዱ ሐጅ ላይ ማለት ነው የሚከናወኑ ስርዓቶች ሁሉ ዛሬ ያኔ ማለት ነው በተከፈሉ መስዋዕቶች ወይም ደግሞ ያኔ የነበሩትን ህግጋቶች እንግዲህ አላህ Subhanahu Wa Ta'ala እንዲቀጥሉ አድርጎ ዛሬ እኛም ላይ ይሄው ድንጋጌ ቀጥሏል ማለት ነው እርዱ ሶላቱ ጋር ነው የሚያያዘው ብለናል በ9ኛው ቀን ሳይሆን በ10ኛው ቀን ነው ስላል እርዱ ኡዱህያ ተብሎ ይጠራል ኡዱህያ የመጣበት የራሱን የቻለ ታሪክ አለው ለአሁኑ ግን ኢዱ ጋር ለመያያዙ የሚታረደው ውርድ ግዴታዊ ነው ወይንስ በውዴታ የሚፈጸው ነው ለሚለው ለረሱል አለይሂ ሰላቱ ወሰለም ፈሶሊ ረቢከ ወንሃር የኢድን ሶላት ስገድ ወንሃር ኡዱህያንም ረድ ብሎ ስላዘዛቸው ትእዛዝ ግዴታን ስለሚያስፈርት አዘዋልና ለሳቸው እንደ ግዴታ ሊታይ ይችላል ለኡመታቸው ለህዝባቸው ከሆነ ግን እንደ ውዴታ ነው ይላሉ ዑለሞች እና እርዱ የሚያያዘው ሶላቱ ጋር በ10ኛው ቀን ነው ሊሆን የሚችለው የሚታረዱት አይነቶች ምንድናቸው ከድሚያቸውስ ምን መሆን አለባቸው አራጁስ ማን ነው ለሚባለው በማን ላይ ነው ሱና ለሚሆን ነው ለሚለው ግመል ይታረዳል ከብት ይታረዳል በግና ፍየሎች ይታረዳሉ ግመል ከሆነ በእድሜ 5 አመት ሞልቶት ወደ 6 የገባ እንላለን ከብት ከሆነ 4 አመት ሞልቶት ወደ 5ኛ የገባ እንላለን ፍየል ከሆነ 2 አመት ሆኖት ወደ 3ኛው አመት ያለፈ እንላለን በግ ከሆነ 1 አመት ሞልቶት ወደ 2ኛ አመት የገባ በግ ላይ 1 አመት ባይሞላውም ጥርሱን የሸረፈው ወይንም የሰበረ ከሆነ ሊያበቃ ይችላል የሚታረደው ወይንም ማራጁ ማነው ተጠያቂው ሲባል አንድ የቤተሰብ ሐላፊ ካረደው እርዱን ለቤተሰቦቹ ሁሉ ሱናውን እንዳገኙ ወይንም ውዱህያን እንዳሩ ተደርጎ ይቆጠራል የቤተሰብ ሐላፊ ነው ሊያርድ የሚችለው አንድ በግ ወይንም አንድ ፍየል ስላንድ ቤተሰብ ሐላፊ ሱና ሊሆንለት ይችላል ግመልና ከብት ከሆኑ አንድ ግመል ወይንም አንድ ከብት 7 ሰዎች በቅርጫ መልኩ ቢያርዱት ሊያበቃላቸው ይችላል በርዱ በኩል ያለው ይሄ ነው የሚታረደው እርዱ ሶላቱ ከተሰገደ በኋላ ነው እርዱ ሰዓት ሊከናወን የሚችለው ሶላት ታይሰገድ በስተፊት እርዱ ማከናወን አይቻልም የሚታረደው ለኡዱህያ ብለን ግመል ወይንም ከብት ወይንም በግና ፍየል ያልናቸው ከነውር ነገር ወይንም አይብ ነውር ከምንላቸው ነገሮች የጠሩ መሆን አለባቸው አንደኛ አይናቸው የሚያይ መሆን አለበት ያው ተንከሳሰው ውሃን ይጠጡና ወይንም ቅጠልን ሳርን ይለቀሙ ነው ስጋ እንዲኖራቸው ሁለተኛ የግር ወራሃ ወይንም ማንካሳ አለመሆናቸው መስፈርት ይሆናል ሌላው ስጋን የሚያጎል ቁስልሚውም ማንኛውም ህመም ነገር መኖር የለበትም እንደ ግዴታም ባይሆን ቀንዲ መኖሩ ጥሩ ነገር ሊሆን ይችላል ሴት ከሚሆን ወንድ ቢሆን ተፈላጊ ሊሆን ይችላል ሴትም አይሆንም ማለት አይደለም ግን በመጀመሪያ የመጣው ያው ነጭ ኮርማ ነው ቀንዳማ የሆነ ስለሚባል በዛው መልኩ ቢሆን ተሟላ ሊሆን ይችላል እንጂ እድሜያቸው የተስተካከለና በስጋቸው ላይ ጉለት ያመጣል የምንላቸው ነገሮች ከለሉ የተፈለገውም ስጋው ባለቤት አርዶ ራሱ ብቻ ሳይሆን ለሶስት ከፍሎ 1/3ኛ ለራሱ የሚያረግበት 1/3ኛውን ለዘመድ ብሎ ወይንም ጓደኛ ብሎ በስጦታ መልክ በችግር ሳይሆን የሚያበረከትበት
ኢድ ሲመጣ ደስታ ነው ኢድ የሚባለው ኢድ ተብሎ የተጠራው አመት በአመት ደስታ የሚመላለስበት ስለሆነ ተብሎ ስለሚጠራ በራሱ ላይ የሚመላለሰውን ደስታ በደሃዎች ላይም በጎረቤቱ ወዶቸውም ላይ ለማስደሰት ስጋውን ብቻ ሳይሆን ሌላም ለኢድ የሚደሳባቸው ነገሮች ካሉ ለደሃዎች በዛን ዕለት ማካፈሉ በጣም የተፈለገና ዲኑል ኢስላም የፈቀደውና የወደደው ነገር ሊሆን ይችላል። ያው እንግዲህ በመጨረሻ በድጋሚ የሚለው ምንድነው ለመላው ሙስሊም ማህበረሰብ እንግዲህ ዓለም ላይ ለሚገኙ እህት ወንድም አጠቃላይ ማለት ነው እንኳን ለ1446ኛው ለዒድ አልአድሃ ወይም ደግሞ ለአረፋ በዓል በሰላም አደረሳችሁ ላለው ያው በመቀጠል ይሄንን በዓል እንግዲህ ስናሳልፍ በዓሉ የርድ በዓል እንደመሆኑ የመብላት የመጠጣት በዓል እንደመሆኑ ልክኛ ማለት ነው መደሰት እንደምንፈልገው እኛ ልጆቻችን መደሰት እንደይፈልጉት ቤተሰባችን መደሰት እንደይፈልገው ከጉርቢቶቻችንም ይኖራሉ አካባቢያችን ላይ ይኖራሉ እንደ ማህበረሰብ ማለት ነው ራቅ ብለው ሊኖሩ ይችላሉ የሚበላ የሌላቸው የሚጠጣ የሌላቸው እንደዚሁ ማለት ነው የሚያርዱት የሌላቸው ስጋ ማያገኙ መሰል ማለት ነው ማህበረሰቦች ይኖራሉ። ስለዚህ ከዚህ በዓል አንዱ ትልቁ ተካፍሎ መብላትን ነው የምንረዳው ወይም ደግሞ ተካፍሎ መብላትን ይሄ በዓል የሚያዘው ማለት ነው። ከዚህ መካከል አንዱ የእርድ በዓል ነው ብያለው። በዚህ በዓል ላይ ማለት ነው የሚታረዱ እንስሳዎች አሉ። ከሚታረዱ እንስሳዎች ምንድነው አንዱ የቁም ከብት ከምንላቸው ማለት ነው እንግዲህ ግመል አለ እንደዚሁ ማለት ነው ከቀንድ ከብቶች ላም በሬ መሰል አለ እንደዚሁ በግ ፍየል የመሳሰሉ አሉ። ከነዚህ ይታረዳሉ። በግ ግመልና በሬ ከሆነ ማለት ነው ለሰባት ይከፋፈላል። ለሰባት ሰዎች ከዚህ ማለት ነው በግና ፍየል ከሆነ አንዳንድ ነገር ግን ከምናርደው መስዋዕት ወይም ደግሞ ከምናወጣው ከዚህ ከሚታረደው ነገር በሶስት እንከፍለውና ማለት ነው አንዱን ለራሳችን እንበለው እንደዚሁ ማለት ነው ሌላኛውን በስጦታ መልክ ለሌላ ሰው የምንሰጠው ሶስተኛ እጁን ደግሞ ማለት ነው ለተቸገሩ ሰዎች የምንሰጠው ይሆናል። ስለዚህ በዚህ አይነት ማለት ነው አከፋፍለን ከአካባቢያችን ላይ ያሉ ሰዎች ወይም ደግሞ የተቸገሩ ይሄንን ማለት ነው በዓል ተደስተው እንዲያልፉ ማለት ነው በዚህ ሁኔታ ሰዎችን አካፍለን ተረዳተን በልተን ጠጥተን ማለት ነው የምናሳልፈው በዓል መሆን አለበት። ስለዚህ በዓሉ የሁሉ ሙስሊም እስከሆነ ድረስ ሁላችንም ተደስተን አጠቃላይ ማለት ነው አምሮብን የምናሳልፈው በዓል መሆን አለበት እላለሁ። በዓለም ላይ ለሚገኙ ሙስሊሞች ሁሉ ለ1446ኛ ዓመተ ሂጅራ ለኢድ አልአድሃ ወይንም ለኢድ አልአረፋ በዓል እንኳን በሰላም አደረሳችሁ። በዓሉ የሰላም የኢስላም የደስታ እንዲሆንልን ለሁሉም ዓለም በሚገኙት ሙስሊሞች ሁሉ ምኞቴ ነው። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር الله أكبر الله أكبر الله أكبر لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك ያው እንግዲህ አላህ Subhanahu Wa Ta'ala ከዚህ በዓል ከሚጠቀሙት አላህ ያድርገን። ሐጅ የሄዱትንም እዛ አላህ Subhanahu Wa Ta'ala ለፋታቸውን አላህ ይቀበላቸው። እያንዳንዱ ማለት ነው በተንቀሳቀሱበት እያንዳንዱ ባወጡት ገንዘብ እያንዳንዱ ማለት ነው ሐጅ ማለት ነው ብለው አላህ Subhanahu Wa Ta'ala ያዘዘብንን ዋጅባችን እንወጣለን ብለው እንግዲህ እዛ ሄዱትን ሁሉ አላህ Subhanahu Wa Ta'ala ይቀበላቸው። ይሄ ሐጅ ብሎ ማለት እንግዲህ አርካኑን ሚን አርካኒል ኢስላም ነው። አንድ ሰው ማለት ነው ከእስልምና ማዕዘናት ወይም ደግሞ ከእስልምና መስፈርት ብለን ከምንላቸው እንግዲህ አንዱ ምንድነው ይሄ የሐጅ ስነ ስርዓት ነው። እንግዲህ አንድ ሰው ሙስሊም ነው ከሚባልበት መስፈርቶቹ አንደኛው ምንድነው ሸሃደቱ አላህ ኢላሃ ኢላላህ ወአነ ሙሐመድ ረሱሉላህ ወኢቃሚ ሰላህ ወኢታኢ ዘካት ወሰውሚ ረመዳን ወሐጅ البيت من استطاع ነው። አንደኛው እንግዲህ ከእስልምና መስፈርት ምንድነው አሉ አንዱ መስፈርት ለቻለ ሰው የአላህ Subhanahu Wa Ta'ala ቤት ሄዶ ይሄንን የአላህን ቤት መጎብኘት ነው ይላሉ። ስለዚህ ዛሬ ላይ እንደምታውቁት እንግዲህ ቢሶች ስራቸውን ትተው ልጆቻቸውን ትተው ሀብታቸውን ትተው ቤተሰባቸውን ትተው አላህ Subhanahu Wa Ta'ala ዋጅብ ያደረገብኝ አላህ Subhanahu Wa Ta'ala በኔ ላይ ግዴታ ያደረገብኝ ሐጅ አለ ብለው እንግዲህ ይሄንን የሐጅ ስነ ስርዓት ለመከወን የሄዱት ሰዎችን ሁሉ አላህ Subhanahu Wa Ta'ala በሰላም ምንም ሳይነካቸው በሰላም ሐጃቸውን ፈጽመው የሚመለሱ አላህ ያድርጋቸው። እኛንም ማለት ነው ለቀጣዩ ዓመት ሁላችንም ሐጅ የምናደርግ አላህ ያድርገን። እያንዳንዳችን ማለት ነው እዚህ ያለኖችን
ሁላችንም ሐጅ ወፍቀን በየዓመቱ ሐጅ የሚያደርጉ አላህ አድርገን በየዓመቱ ሐጅ የሚያስደርጉ አላህ አድርገን ሐጅና ዑምራ ማለት ነው በየጊዜው አላህን ቤት ሄደው ከሚዘይሩት አላህ Subhanahu Wa Ta'ala ይወፍቀን በዓሉም የሰላም የጤና የክብር የመተዛዘን የሙሐባ የፍቅር አንተ ትብስ አንቺ ትብሽ ተባብለን ማለት ነው ጎረቤት ከጎረቤት ወዳጅ ከወዳጅ ማህበረሰብ ከማህበረሰብ ተፈቃቅረን ተዋደን የምናሳልፈው በዓል አላህ Subhanahu Wa Ta'ala ያድርግልን ሁላችንም ቤት ማለት ነው መደሰት ሁላችንም ቤት አፍያ ሁላችንም ቤት ርዝቅ ሁላችንም ቤት ያማረ ነገር የሚገባበት የዒድ አልአድሃ በዓል አላህ ያድርግልን ሁላችንም ማለት ነው እንግዲህ ምንም ሳይነካን ምንም ክፉ ነገር ሳናይ ይሄንን በዓል የምናሳልፍ አላህ ያድርገን በሁሉም ቤት ጥጋብ የተባለን አላህ ያስገባ በሁሉም ቤት ማለት ነው መደሰትን አላህ ያስገባ ይሄንን በዓል ማለት ነው አንድም ሰው ተርቦ ተከፍቶ ተቸግሮ የማያሳልፈው በዓል አላህ Subhanahu Wa Ta'ala ያድርግልን ሁላችንም አላህ Subhanahu Wa Ta'ala አመስግነን ሁላችንም ማለት ነው ለአላህ Subhanahu Wa Ta'ala ታዛዦች ሆነን የአላህን ትእዛዝ ተጠብቀን ረሱላችን ሰለላሁ ዐለይሂ ወሰለም በሰሩት መንገድ ሰሃቦቻቸው ረዲየላሁ ዐንሁም አጅመኢን በፈጸሙት መንገድ የምናሳልፍ ሰዎች አላህ ያድርገን ሁላችንንም አላህ ይቀበለን ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ